በምድር ላይ የሚከሰቱ ብዙ ሰቆቃዎችና ችግሮች አሉ። ብዙ ሰዎች ያለ አግባብ በሌሎች እየተጨቆኑ የሚኖሩበት ሁኔታ ብዙ ነው። የምናያቸው የፍጡራን ጭካኔዎች በየቦታው መጥፎ ተጽዕኖዎችን ሲያሳድሩ እናስተውላለን እና ታዲያ አላህ Subhanahu Wa Ta'ala ይህንን ነገር ማስቆም ይችላል። ቻይ ከሆነ ጌታችሁ ይህንን ማስቆም እየቻለ ሰው ሲቸገር ለምን ዝም ብሎ ይመለከታል የሚሉ ጥያቄዎች አሉ። አንዳንድ ጊዜ በተለይ ሙስሊም ያልሆኑ ወገኖች የሚያነሱ ጅንበር አለ። ይሄ ጅንበር ጭራሽ በፈጣሪ የማያምኑ አንዳንድ ሰዎች የሚያነሱት ከመሆኑ ጋር አንዳንድ ጊዜ ሙስሊሞችም ይህንን ጅንበር ሳይሰሙ ራሱ ሐሳቡ በአእምሯቸው ውል ይልባቸዋል። እንደምታውቁት አንድ ጅንበር በአእምሮ ስለመጣ ብቻ እኛ ተጠራጠርን ማለት አይደለም። መልሱን ስላላወቅን ወይም ደግሞ እንደ አዋቂ ማስረዳት ስላልቻለን ይህን አስመልክቶ ጥርጣሬ ውስጥ ገባን ማለት አይደለም። ዞሮ ዞሮ የሸይጣን ጉትጎታ የሱ ተግባር ነውና እኛ እንጠየቅበትም። ስለዚህ እንደ አይነት ሐሳብ በአእምሯችን አንዳንዴ ውል ሊል ይችላል። እሱም ምንድነው? አላህ Subhanahu Wa Ta'ala አዛኝና ሩህሩህ ጌታ ከሆነ በምድር ላይ የሚከሰቱ ብዙ ሰቆቃዎችና ችግሮች አሉ። ብዙ ሰዎች ያለ አግባብ በሌሎች እየተጨቆኑ የሚኖሩበት ሁኔታ ብዙ ነው። የምናያቸው የፍጡራን ጭካኔዎች በየቦታው መጥፎ ተጽዕኖዎችን ሲያሳድሩ እናስተውላለን እና ታዲያ አላህ Subhanahu Wa Ta'ala ይህንን ነገር ማስቆም ይችላል። ቻይ ከሆነ ጌታችሁ ይህንን ማስቆም እየቻለ ሰው ሲቸገር ለምን ዝም ብሎ ይመለከታል የሚሉ ጥያቄዎች አሉ እና እነዚህ ጥያቄዎች በመሰረታዊ ይዘት የሚነሱት ከማያምኑ ሰዎች እንደሆኑ ገልጬላችኋለሁ እና ይህን አስመልክቶ ሳናሰፋ ባጭሩ በተወሰኑ ነጥቦች አጫጭር ምላሾችን ማስፈር እንችላለን እና የመጀመሪያው ምንድነው? ይህ ህይወት የፈተና ህይወት ነው። አላህ ወደዚህ ያመጣን እንድንደሰትና እንድንመቻች ወይም በዚህ ህይወት ላይ የተለያዩ የደስታ እና የፍስሃ ምቾቶችን እንድንጎናጸፍ አይደለም። የፈተና ህይወት ነው። ይህ አጭር ህይወት ወደ ዘላለማዊው የአኺራ ህይወት የምንሸጋገርበት ድልድይ ነው። ስለዚህ ይህ ህይወት ፈተና ከሆነ የምንፈተነው ደግሞ በጥሩም በመጥፎም ነው። ወነብሉኩም ቢሸር ወልኸይር ፊትነተን ወኢለይና ቱርጀዑን። በመጥፎም በጥሩም እንፈትናችኋለን ይላል። ብዙዎች ፈተና የሚመስላቸው ችግርና ሰቆቃ ብቻ ነው። ምቾትም ማግኘትም አዎን ፈተና ነው። ማጣት ብቻ አይደለም። ስለዚህ ይህ ፈተና ከሆነ ፈተናነቱ ደግሞ የሚረጋገጠው በትክክል ጥሩና መጥፎ ሲኖር ነው። ለዚህ ነው አላህ Subhanahu Wa Ta'ala አንደኛ ጥሩን ከመጥፎ እንድንለይ ነው የፈተነንና ወደዚህ ምድር ያመጣል። ወሀደይናሁ ነጅደይን ጥሩን ከመጥፎ አላህ እንድናውቅ አድርጎናል። ለይተን እንድናውቅ አድርጎናል። ታዲያ ይህንን ፈተና ማሳካት የሚቻለው የግድ እንዲህ አይነት ተቃራኒ ነገሮች በፍጥረተ ዓለሙ ሲገኙ ብቻ ነው። ጥሩን አታድርጉ መጥፎውን ደግሞ ጥሩን አድርጉና ፈጽሙ መጥፎውን ተከልከሉ የሚል ትእዛዝ ሲመጣልን። ስለዚህ አንዳንድ ሰዎች እንደሚያስቡት ምናባዊ የሆነ ጥሩ ነገር ብቻ ያለበት የተድላ ህይወት የፈተና ህይወት ሊሆን አይችልም። ያ የጀነት ህይወት ነው። ወደፊት ይህንን ፈተና ስናልፍ ልንጎናጸፈው የምንችለው የሽልማት ነው። ስለዚህ ከዚህ አንፃር ልናስበው ይገባል ማለት ነው። ከዚህ ቀደም እንዳልኳችሁ ብዙዎች ይህንን ስላልተገነዘቡ ነው በፈጣሪ የማያምኑ ሰዎች የሚያመጡት ጥያቄ ከነሱ አእምሮ መዝቀጥ ጋር አብሮ የሚሄድ ደረጃ ላይ ያለ ጥያቄ ነው። ስለዚህ እነሱ ይህንን ስለማያምኑ ለምን ታዲያ አላህ ዝም ብሎ ይተወናል የሚል ጥያቄ ሊያነሱ ይችላሉ ማለት ነው። ሌላው ደግሞ ፈተናነቱን የሚያረጋግጠው ነጥብ ምንድነው? ጥሩና መጥፎ ባይኖሩ ኖሮ ሰዎች የጥሩን ነገር ጥሩነት ራሱ ማወቅ አይችሉም ነበር። ችግር ባይኖር ምቾት ያለው ዋጋ አይታወቅም ነበር። በሽታ ባይኖር የጤና ጸጋ ደረጃና ክብደት አይታወቅም ነበር። ማጣት ባይኖር የሀብት ጸጋ ብዙዎች ዘንድ ቦታ አይኖረውም ነበር።
እና ሁሉ ነገር በተመቻቸበት ምናባዊ ህይወት ላይ ጥሩ ነገርን በጥሩነቱ ማወቅ የማይቻልበት ህይወት ይሆን ነበር ማለት ነው። ሌላው ደግሞ ልናውቀው የሚገባው መንደርደሪያ ጥርት ያለ ሸር ወይም መጥፎ ነገር ብቻ ያለበት ነገር የለም፣ ወይም ደግሞ እንዲህ አይነት ኑሮ የለም። ማንኛውም መጥፎ የምንለው ነገር ወይ እሱ ራሱ በሌላ ጎን ጥሩ ነገር ያከለ ነው፣ ወይ ደግሞ በስተጀርባ ሌላ ጥሩ ነገር ይዞ የሚመጣ መሸጋገሪያ ነው። ስለዚህ ይህንን ማወቅ ያስፈልገናል። ኒስቢ የሆነ ሸር አለ። ከሌላ ነገር አንጻር ሸር እንለዋለን፣ ግን ሌላ በጎኑ ካቀፈውና ካጣመረው መገለጫ አንጻር ወይ ደግሞ ከሚያሳድረው ተጽዕኖ አንጻር ወይ ወደፊት ከሚያመጣው ጥበብ አንጻር አላህ ይህንን ነገር አብሮ አስቀምጦታል ማለት ነው። ለምሳሌ ሸር ነገርም ብናስብ ሐታ ኢብሊስን ብናስብ ኢብሊስ ባይኖር ኖሮ ሰዎች ኢማናቸው ጠንካራ እንዲሆን ፈተና አይጋረጥባቸውም ነበር። የኢብሊስ ጉትጎታ ወይም የሸይጣን ጉትጎታ ባይኖር ኖሮ ኢማናቸው ተጣርቶ ከፍ ያለ ደረጃ ላይ ላይደርስ ይችላል። ወይም ከዚህ ውጭ ያሉ ችግሮችን ስንመለከት እነዚህን ችግሮች አስበን ከነሱ ለመጠንቀቅ በመናደርገው ጥረት ወይም ደግሞ ሌሎችን በችግራቸው ላይ ለማገዝ በመናደርገው ጥረት ሁሉ የምናገኘው ነገር አለ እና አላህ እነዚህ ነገሮችን ማድረጉን ስናስብ እንዲያው ከእዝነቱ አንጻር አላህ አዛኝ አይደለ ወይ የሚለውን ነጥብ ብቻ አይደለም ማሳት ያለብን። አላህ አዛኝ እንደሆነው ሁሉ አዋቂም ነው፣ ስለወደፊቱ ያውቃል። አላህ አዛኝ እንደሆነው ሁሉ ጥበበኛ ነው። አላህ አዛኝ እንደሆነው ሁሉ ፍትህኛም ነው። የእሱ እዝነት የማይገባቸውን ሰዎች ላይሰጣቸው ይችላል፣ ይህን ላያድላቸው ይችላል። ስለዚህ ይህንንም ማሰብ አንድ ተገቢ የሆነ ቁም ነገር ነው ማለት ነው። ታዲያ ቅድም እንዳልኩት በአንድ ነገር ውስጥ ያሉትን መልካም ነገሮችን ራሱ ማሰብ አንድ መሰረታዊ ነገር ነው። ምክንያቱም መጥፎ ነገር መኖሩ ወይም መሰቆቃ፣ ችግር መብዛቱ አንደኛ እነሱ እንደሚያስቡት ከኸይር አንጻር በጣም ጥቂት ነው፣ ኢምንት ነው። ለምሳሌ በግለሰብ ደረጃ አንድ ሰው አንድ አይኑ ቢጠፋ እከሌ በጣም ተቸገረ፣ አንድ አይኑ እኮ ጠፋ ይባላል። طيب ሌላኛው አይኑስ፣ ጭንቅላቱስ፣ አፍንጫው፣ አፉ፣ ሌላው መላው የሰውነት አካሉስ እያንዳንዱ ነገር የራሱን ተገቢ ስራ እየተወጣ ባለበት ሁኔታስ ይሄ የአላህ እዝነት አይደለም? ይሄ ብቻ አይደለም። ችግርተኛ የሚባሉ ሰዎችና ችግርተኛ ያልሆኑ ሰዎችን እናስተያይ። ያኒ የታመሙ ሰዎች ይበዛሉ ወይስ ጤነኞች ይበዛሉ? በእርግጠኝነት ጤነኛ ነው የሚበዛው። የታመሙ ሰዎች ሲታመሙ ዜና የሚሆነው ለዚህ እኮ ነው። እከሌ እኮ ጤነኛ ነው የሚል ዜና ሰምተን አናውቅም አይደል? አዲስ ነገር አይደለም። መሰረታዊ ይዘቱን የቀጠለ ነገር ነው። ታመመ የሚባለው ግን አዲስ ዜና ነው። ጦርነት ያለበት ቦታ ስንት ነው በዓለማችን ላይ? ውስን ቦታዎች ናቸው። በሰላም የሚኖሩ ሀገራት ይበዛሉ። በአንድ ሀገር ላይ ጦርነት የሚኖሩ ራሱ ሙሉ ሀገሩ በጦርነት ታመሰ ማለት አይደለም። ስለዚህ መጥፎ ነገር መኖሩ የአላህን አዛኝነት ጥርጣሬ ውስጥ ይከታል የሚሉት አላዋቂዎችን ወሬ ስንመለከት طيب ጥሩ ነገር ያውም እጥፍ ድርብ ሆኖ ከምናስበው በላይ በዝቶ ሳለ ይሄ ለምን የሱ መኖርን የሱን እዝነት የሱን ቻይነት አያመላክትም? በእርግጠኝነት ያመላክታል፣ ይበልጥ ያመላክታል እንዲያው። ነገር ግን መረሳት የሌለበት ቅድም እንዳልነው አላህ አዛኝ ብቻ ሳይሆን አዋቂም ነው። አዛኝ ብቻ ሳይሆን ጥበበኛም ነው። ስለዚህ ከሱ ጥበብ አንጻር እነዚህን ነገሮች ማገናዘብ አለብን። ነገር ግን ብዙ ሰዎች እነዚህን ጥበቦች ላያውቁ ይችላሉ። ፈተና የሆነውም ቅድም እንደተባባልነው በዚህ ምክንያት ነው። ማዕነሁ እነዚህ ጥበቦችን ማገናዘብ ቀላል ነው፣ ይሄን ያህል የሚከብድ አይደለም። ግን እኛ የማናውቃቸው ደግሞ አላህ የሚያውቃቸው ሚስጥሮችና ጥበቦች አሉ። እነዚህን ሚስጥሮች አላህ ቢገልጽልን ኖሮ ይሄ ምድር የፈተና ዓለም ይሆን ነበር? አይሆንም ነበር። ፈተና የሆነው ለዚህ ነው። ልብ በሉ እስቲ ይህንን የቁርአን አንቀጽ ፊ ሱረት አሊ ዒምራን አላህ ምን ይላል? ማ ካነ አላሁ ሊየዘረ አልሙእሚኒነ ዐላ ማ አንቱም ዐለይህ ሐታ የሚዘ አልኸቢሰ ሚነ አጠይብ። ከዛ በኋላ ምን አለ? ወማ ካነ አላሁ ሊዩጥሊዐኩም ዐላ አልገይብ ይላል። አላህ አማኞችን አሁን ባላችሁበት ሁኔታ ላይ ጥሩን ከመጥፎ ወይም ደግሞ ንጹሑን ከቆሻሻው ሳይለይ አይተወውም አለ። ስለዚህ ፈተና ነው ማለት ነው። ሰዎች በተግባር የሚጠሩበት ወንፊት ነው። ግን ውጤቱስ ምንድነው? ወይም ከበስተኋላው ጥበብ ምንድነው? ምን አለ ቀጥሎ? ወማ ካነ አላሁ ሊዩጥሊዐኩም ዐላ አልገይብ። አላህ ግን የሩቅን ሚስጥር ሊያሳውቃችሁ አይደለም።
የወደፊት ጥበቡ እንዲህ ነው እያለ ሊገልጽላችሁ አይደለም፣ አይገልጽላችሁም ማለት ነው። ፈተና ነው። ስለዚህ ይህንን ነገር አጣምሮ መመልከት ተገቢ ነው ማለት ነው። ሌላው ደግሞ አላህ Subhanahu Wa Ta'ala እንደዚህ አይነት ችግሮችን ዝም ብሎ የሚያልፋቸው ያለ ምክንያት አይደለም። ጥበብ አለው ብለናል። ይህ ማለት እንዲያው ዝርዝር ጥበብ ውስጥ ሳንገባ ራሱ የሱን ቻይ መሆን ጥርጣሬ ውስጥ የሚከት አይደለም። አዛኝነቱንም ጥርጣሬ ውስጥ የሚከት አይደለም። አዋቂነቱንም እንደዚሁ። አንድ ምድራዊ ምሳሌ እንጥቀስ። አንድ በጣም የተራቀቀ ትልቅ ህንጻን ብንመለከት ህንጻው ከዲዛይኑ አንፃር ብሎም ደግሞ ከአገነባቡ ከአጨራረሱና ከሁሉ ነገሩ አንፃር በጣም የተሟላ የሆነ ዘመናዊ ህንጻ ነው። ሰዎች ሁሉ የሚያደንቁት ዘመናዊ ህንጻ ነው እንበል። ይህንን ህንጻ የሚጎበኝ አንድ ሰው ትልቁን ህንጻና በውስጡ ያሉትን በጣም በርካታ ክፍሎች ካየ በኋላ አንድ ክፍል አጋጠመው። ምንድነው ይሄ ክፍል? በጣም የቆሸሸ ቀለምም ያልተቀባ ጉድለት ያለበት ክፍል ነው። ልክ ይህን ሲመለከት ይህንን የገነባው ሰው ብዙ ዕውቀት የለውም ወይም ደግሞ ኢንጂነሩ በቂ ዕውቀት የለውም ማለት ይችላል? አይችልም። እንደዚህ ነው የሚሉት እነዚህ ሰዎች። አሁን ቀላሉ መልስ ምን ነበር? አይ እሱ ሆን ብሎ ነው ይሄን ያደረገው፣ ሆን ብሎ ነው መጨረሻ ላይ ይሄን ክፍል የተውት። ምናልባት ይሄንን ክፍል ሊቀይሩት አስበው ነው፣ ወይ ደግሞ ሰዎች እዚህ ክፍል ውስጥ የሆኑ ቆሻሻ ነገሮች እንዲያስቀምጡ አስበው ነው ብሎ የሆኑ ምክንያቶችንና ጥበቦችን ማሰብ አይከብድም። ግን ከዚህ የባሰ ደግሞ አእምሮ ምን ያህል የዘቀጠ እንደሆነ የሚያሳየው ተነስቶ አይ እንደዚህ ከሆነማ ይሄ ክፍል እንዲህ ቆሻሻ ከሆነማ ጭራሽ ይሄ ህንጻ ራሱ የገነባው ማንም ሳይኖር በድንገት የተገኘ ነው ቢልስ? ይሄ ህንጻ በድንገት እንዳጋጣሚ የተገኘ ነው። ምንድነው ምክንያቱ? ይሄው ይሄን ክፍል አትመለከቱም ወይ ቢል አእምሮ ጤነኝነቱ ያጠራጥራል አይደል? እንደዛ ነው ብዙ ሰዎች የሚያደርጉት። ምክንያት ይኖረዋል እኮ አይደል? ልክ አሁን አንዳንድ ሞባይል ወይም ደግሞ ስልኮችን ስንመለከት ታላላቅ ካምፓኒዎች ሳምሰንግ፣ አፕል ታላላቅ መገለጫዎች ያላቸውን የመጨረሻ የቴክኖሎጂ ደረጃ ያማከሉ ስልኮችን ያመርታሉ። እንደዛ ከመሆኑ ጋር ግን በዝቅተኛ ባጀት ሊገዙ የሚችሉ አነስ ያሉ ስልኮችንም ያመርታሉ። አነስ ያለውን ስልክ ሲመለከት ይሄ ስልክ እንዲያውም ምንም አምራች የለውም። እንዲያውም ይሄ ብቻ አይደለም፣ ሁለቱም ያኛውንም ያመረተው የለም። ለምን እንደዚህ ጎዶሎ ስልክ ያመልካል ይላል። ያው እነሱ ለመሸጥ ነው። ያኛውን ሁሉንም ስልኮቻቸውን በዚህ ደረጃ መስራት ይችሉ ነበር አይደል? ስለዚህ በዚህ መልኩ አይደለም ነገሮች የሚገመቱት ማለት ነው። ሌላው ቁም ነገር ምንድነው? በዋነኝነት አሁን ካለንበት ርዕስ ጋር የሚያያዘው አላህ Subhanahu Wa Ta'ala ሰዎችን በተለያየ መልኩ መፈተኑ ለነሱ የእዝነት መገለጫ ሊሆን ይችላል። በላ ራሱ ረህማ ይሆናል። ግልጽ ነው። እንዴት ከተባለ ይህ ብዙ መገለጫዎች አሉ። አንደኛ ለምሳሌ አላህ ችግር የሚያጋጥማቸውን ሰዎች ወንጀላቸውን ይምርላቸዋል። ሙስሊም በተለይ ከሆነ ምንም ነገር ያጋጥመው ለሱ ይህ እድልና መልካም ምንዳ ነው አይደል? عجبا لأمر المؤمن إن أمره كله له خير وليس ذلك إلا للمؤمن إن أصابته سراء شكر فكان خيرا له وإن أصابته ضراء صبر فكان خيرا له مؤمن እጅግ የሚደንቅ ነው ጉዳዩ ይላሉ መልእክተኛ። የሙእሚን ነገር ጉዳዩ ሁሉ የሚደንቅ ነው። ሁሉ ነገሩ ኸይር ነው። ጥሩ ነገር ሲያጋጥመው አላህን ያመሰግንና ጥሩ ይሆንለታል፣ መልካም ይሆንለታል። መጥፎም ሲያጋጥመው አሁንም ሰብር ያደርጋል አላህ ብሎ ከዚያም እንደዚሁ መልካም ውጤት ያስገኝለታል። ስለዚህ ችግር ሲያጋጥመው አንድ ሰው ይሄ ችግር ወንጀሉን ያራግፍለታል። في الصحيحين መልእክተኛው عليه الصلاه والسلام او في الصحيح من ይላሉ? ما يصيب المسلم من نصب ولا وصب ولا غم ولا اذى ولا هم حتى الشوكة يشاكها إلا كفر الله بها من خطاياه ማንኛውም ሙስሊምን የሚያጋጥመው ድካምም ይሁን በሽታ ወይም ህመምም ይሁን ሐሳብም ይሁን፣ ሐሳቡ ደግሞ ሁለት አይነት ነው። አንደኛው ስለ ወደፊቱ በስጋት መጨነቁ ሊሆን ይችላል፣ ወይ ደግሞ ስላለፈው ነገር ማዘኑም ሊሆን ይችላል። ማንኛውም ችግርም ቢያጋጥመው በሰው አማካኝነትም ይሁን በተፈጥሮ አደጋም ይሁን
ትናንሽ የሚባሉ ቅንጥብጣቢ ችግሮችም ይሁን ሌላው ቀርቶ በመንገድ ሲሄድ እግሩን የሚወጋው እሾክም ቢሆን አሉ መልእክተኛው አለይሂ ሰላቱ ሰላም ሁሌም ቢሆን ከወንጀሉ የሆነ ያህልን ሳያራግፍለት አይተወውም አሉ። ይሄ ታዲያ እድል አይደለም? ይሄ ረህማ አይደለም? ሌላው ደረጃችንን ራሱ ከፍ የሚያደርግበት ምክንያትም ሊሆን ይችላል። ይሄን የሚያስገነዘበው ደግሞ አንዳንድ ጊዜ እኛ በመልካም ስራችን ለፍተን ጥረን ግረን የማንደርስበትን ደረጃ ስለተፈተነና ስለተቸገረን ብቻ አላህ Subhanahu Wa Ta'ala ያንን ደረጃ ሊያጎናጽፈን ይችላል። ይህ ቀላል ነገር አይደለም ማለት ነው። እንደዚሁም አንዳንድ ሰዎች ምቾት ለነሱ ከፈተና እንዲወድቁ ምክንያት ሊሆናቸው ይችላል። አንዳንድ ሰው በችግር ውስጥ ሲኖር ወደ አላህ ፊቱን ያዞራል፣ አላህን ይማጸናል። فأخذناهم بالبأساء والضراء لعلهم يتضرعون فلولا إذ جاءهم بأسنا تضرعوا ولكن قست قلوبهم ሰዎች እኮ ችግርና መከራ የሚፈራረቅባቸው ወደ አላህ ራሳቸውን አስተናንሰው ተውበት አድርገው እሱን ከዚህ ችግር እንዲያወጣቸው እንዲማጸኑት ነበር። ይህ ወደ አላህ እንዲቃረቡ ምክንያት ይሆንላቸዋል። በተቃራኒው ግን አንዳንድ ሰው ምቾት ሲያገኝ ይህን ሁሉ ይረሳል። ወለው በሰጠ الله الرزق لعباده لبغوا في الأرض ولكن ينزل بقدر ما يشاء الله سبحانه وتعالى رزق ومسيسين له ሁሉም ሰው ቢዘረጋው ኖሮ በምድር ላይ ድንበር ያልፉ ነበር ይላል። ስለዚህ ጥበብ አለው አላህ Subhanahu Wa Ta'ala። ابن القيم عند ቦታ ላይ የሚሉት ቁም ነገር አለ። ምን ይላሉ? ولهذا كان من تمام رحمة أرحم الراحمين تسليط أنواع البلاء على العبد كالله يأذن كله أذن كهونو እዝነት ከሚመደቡ ነገሮች መካከል የተለያዩ የፈተና አይነቶችን በአንድ ባሪያው ላይ ማኖሩ ነው ይላል። فإنه أعلم بمصلحته الله ስለዚህ ሰው ጥቅም ይበልጥ ያውቃልና فابتلاؤه له وامتحانه ومنعه من كثير من أغراضه وشهواته أعراضه ነው የሚለው لعله أغراضه ሊሆን ይችላል وشهواته من رحمته به ስለዚህ እሱን መፈተኑ እሱ ከሚወዳቸው አንዳንድ ነገሮች መከልከሉ ስሜቱን እንዳያረካ ማድረጉ ይሄ ራሱን የቻለ አንድ የእዝነት መገለጫ ነው። ነገር ግን ولكن العبد لجهله وظلمه يتهم ربه ብዙ ሰው አላዋቂ ስለሆነ በበደል የተሞላ ስብዕና ስላለው ጌታውን ነው እንዴት እንዲህ ያደረገኝ ብሎ የሚያማርረውና የሚጠራጠረው ولا يعلم إحسانه إليه بابتلائه وامتحانه الله من ያህል ውለታ እንደዋለለት አያውቅም። እንዲህ ሲፈትነው እንዲህ አይነት መልካም ነገርን ሲያመቻችለት ፈተና መሆኑና መቸገሩን ብቻ ነው የሚያየው እና ይሄ ትልቅ ቁም ነገር ነው ማለት ነው። ሌላው ደግሞ ከዚህ ጋር ተያያዥ የሆነ ቁም ነገር ይህ ዛሬ ብዙ ሰዎች የሚያጋጥማቸው ችግር በአኺራ ላይ ምን ያህል ተጽዕኖ አለው? ምክንያቱም ይህ በጣም አጭርና መጓጓዣ የሆነ ድልድይ ነው ብለናል። አኺራ ደግሞ ዘላለማዊና ዘውታሪ ነው። አንድ ሰው እንበል መልእክተኛው አለይሂ ሰላቱ ሰላም እንዲያውም ለዚህ ምላሽ ይስጡ። ይህን ነገር ሲያብራሩ ምን ይላሉ? ዩእታ ቢአንዓሚ አህሊ ዱንያ ሚን አህሊ ናሪ የውም አልቂያማ የቂያማ ቀን በዱንያ ላይ እጅግ በጣም ትልቅ ጸጋ የተሰጠ ሀብትም በለው ወይም ከሀብትም ውጭ የተለያዩ ጸጋዎች የተደረደሩለትና በምቾትና በተድላ ሲያሳልፍ የነበረ የዱንያ ሰው ነገር ግን የእሳት እንዲሆን በአኺራ ተፈርዶበት የቂያማ ቀን ይመጣል። ከዛ በኋላ ምን አሉ? فيصبغ في النار صبغة አንድ ጊዜ ብቻ በእሳት ውስጥ ይነከራል አሉ። አልቆየም፣ ልብ በሉ፣ ብዙ አልኖርም፣ አንዴ ብቻ ይነከራል። ከዛስ አንዴ ተነክሮ ከወጣ በኋላ يا ابن آدم هل رأيت خيرا قط هل مر بك بؤس قط ይባላል أو نعيم قط خير ነገር አይተህ ታውቃለህ ወይ? ልብ በሉ፣ አንዴም ቢሆን እንዲያው አይተህ ታውቃለህ ወይ ነው ጥያቄ። هل مر بك نعيم قط የሆነ ጸጋ ነገር ባንተ አልፎ ያውቃል ወይ ነው? ነክቶ ያውቃል ወይ? ምንድነው መልሱ? فيقول لا والله يا رب لا إله በፍጹም አንድም ጊዜ ኸይር ነገር አይቶኛ ያውቅም ይላል። ስለዚህ ያ ሁሉ የዱንያ ምቾት አንዲት ጊዜ ብቻ በእሳት ውስጥ በመነከሩ የሚተንና የሚረሳ ይሆናል ማለት ነው። ታዲያ ምን ጠቀም የዱንያ ምቾት? በተቃራኒው ደግሞ እንመልከት። ويؤتى بأشد الناس بؤسا في الدنيا من أهل الجنة በጣም ከሁሉ የበለጠ
መከራና ሰቆቃ የተፈራረቀበት በእንዲህ አይነት የችግር ሁኔታ ጊዜውን ያሳለፈ እንዲያው ችግር ያጋጠመው አይደለም እኮ ሙሉ ህይወቱን ከሁሉ የበለጠ ችግር ያሳለፈ የኖረ የማቀቀ ሰው ወደ ጀነት ይመጣና የጀነት ስለሆነ የጀነት እንዲሆን አላህ ወስኖለት አንድ ጊዜ ብቻ فيصبغ في الجنة صبغة አንድ ጊዜ ብቻ ተነክሮ ይወጣል ጀነት ውስጥ ከዛ በኋላ يا ابن آدم هل رأيت بؤسا قط هل مر بك شدة قط የሆነ ችግር አይተህ ታውቃለህ ወይም ደግሞ እንዲያው ሽዳ የሚባል ጠና ያለ ሁኔታ ባንተ በኩል አልፎ ያውቃል ወይ ሲባል ምን ብሎ መልስ ምን ስልሳል لا والله يا رب ما مر بي بؤس قط ولا رأيت شدة قط አንድም ጊዜ ችግር አይቻላቅም አንድም ጊዜ የሆነ የጠና ሁኔታ አጋጥሞኝ ወይ በእኔ አጠገብ አልፎ ማያውቅም ስለዚህ ይሄ ሁሉ የዱንያ ችግር መማቀቅ አንድ ጊዜ ጀነት ውስጥ በመነከር የሚጠፋ ከሆነ ለዚህ ትልቅና ዘላለማዊ ጸጋ ዋጋ መክፈል ያስፈልጋል ዋጋ መክፈል ያስፈልጋል ይሄ ታወቀ ነገር ነው ማለት ነው ሌላው ባጭሩ ደግሞ ሰዎች ስንመለከት ሁሉም አንድ አይነት አይደለምና አንዳንድ ሰው በዱንያ ላይ መማቀቁ መሳቀቁ በአላህ የተወሰነበት የሆነው ስለሚገባውም ሊሆን ይችላል በተለይ አማኝ ካልሆነ ማለት ነው ስለዚህ ነገሮችን ከብዙ ነገሮች ወይም አቅጣጫዎች አንፃር ማየት ተገቢ ነው አንድን ነገር አካሎ ማየት ነው እንጂ አይ አዛኝ ከሆነ እንዲህ መሆን አለበት የሚሉ ሰዎችን ወሬ መስማት ያስፈልግም ለምን ነው እንዲህ ምንድነው እነዚህ ሰዎች ስለ ፈጣሪ ሲያስቡ በመሰረቱ እዚህ ዱንያ አምጥተው ሰዎችን እንዲንከባከብና ለነሱ ህይወታቸውን እንዲያመቻችላቸው ግዴታ ያለበት አድርገው ነው ልክ አንዳንድ ጊዜ ንግግራቸውን ተሰማ ስለ ፈጣሪ ሲያስቡ ስለ አንድ ባለስልጣን የሚያስቡ ነው የሚመስል ሰዎች ባለስልጣን ላይ ሮሮ እንደሚያሰሙት አይነት ነው የሚያሰሙት እንደዚህ አይደለም አላህ ሁሉን ነገር ቻይ የሆነ የዓለማት ጌታ ነው وهو ارحم الراحمين ከአዛኞች ሁሉ በላጭ አዛኝ ነው